ቤተሰብ እኔ አሁን ይሄን ቪዲዮ የምሰራላችሁ ማለት ነው እየተንቀጠቀጠ ነው ማለት ነው። ይሄን ድስት ዛሬ ምን ቢሆን ጥሩ ነው? ማርያምን ነው የምላችሁ። ይሄ ይታያችኋል፣ ፈነዳ ማለት ነው። ይሄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሁላችንም ሰላም ብያለሁ። ቤተሰብ ይህን ቪዲዮ ሼር ላይክ አድርጉልኝ፣ እንደዚሁም ሰብስክራይብ በተኗን እየነካችሁ እስኪ ዛሬ 37 ሺህ አስገቡኝ ማለት ነው። ዛሬ ቢያንስ 10 ሰው 20 ሰው ነው የምጠይቃችሁ። ሰብስክራይብ አድርጉኝ። በመጀመሪያ ይዤላችሁ የመጣሁት ቪዲዮ እንግዲህ አረብ ሀገር ላይ የምትሰሩ እህቶች ብዙውን ሰዓት ምንድን ነው የምናደርገው? ትኩረታችንን ስልክ ላይ አድርገን የጣርነውን ነገር ዞር ብለን የማናይ ሰዎች አለን። እና እንደምታዩት ይቺ እህታችን ድስቱን ተጣደች በኋላ ፈንድቶ እንደምታዩት ኩሽናውን ሁሉ በጣም አቆሽቶባታለን። ነገር ግን አንዳንድ ጊዜ ስንሰራ አቅላችንን ከራሳችን ጋር መሆን አለበት፣ የራሳችንን አካል እንዳናጣ። በመቀጠል እንግዲህ ከአረብ ሀገር ብዙውን ሰዓት ኢትዮጵያ የሌሉ እቃዎች መስለውና አረብ ሀገር ላይ ብዙ እቃዎች ሰብስበን እንመጣለን። ነገር ግን ወደ ኢትዮጵያ ስትመጡ ደግሞ በእውነት ከዛ ሀገር ላይ የምናገኛቸው እቃዎች እዚህ ስትመጡ በጣም ብዙ እቃዎች ታገኛላችሁ እና ኪሎ እንድበዛብን ወይንም ደግሞ አቅማችን በላይ ኪሎ ጭነን ይዘን በቃ አልገባን ብለን የካርጎ ብር ከፍለን ምናምን መከራችንን አጢስ የምናመጣው ነገር አለ። ሁሉም ነገር ግን አገራችሁ ስትመጡ በእውነት አረብ ሀገር ላይ የምታዩት እቃ አይደለም ቀርቶ እንደዚህ ከተማ ውስጥ የሚኖሩ ሰዎች ጋራ ማንኛውም ገጠር ቤት ራሱ ስትሄዱ አረብ ሀገር ላይ ያሉ እነ ሻምቦ እነ ቅባት ምናምን በቃ የሌለ ነገር እቃ ምናምን ነገር ሁሉም ነገር ኢትዮጵያ ላይ ያለ ማለት ነው። እና ግን በጣም ራሳችን ይዘን ካልገባን ምናምን ብለን የካርጎ ብር ከፍለን ከዛ በቃ ካርጎ ማውጫው ካርጎ ለማውጣት ደግሞ ከዛ ላይ በጣም ተሰቃይታችሁ አልቅሳችሁ ነው የምታወጡት። እና እኔ በራሴ በበኩል የምላችሁ ምንድን ነው አረብ ሀገር ላይ ሆናችሁ እቃ ጭናችሁ የምትመጡ እህቶቼ በመጀመሪያ እቃውን ሳትገዙት በፊት ኢትዮጵያ ምን አይነት እቃ አለ፣ ይሄ እቃ ኢትዮጵያ ያለው ብላችሁ ብትጠይቁ ነው የሚመረጠው። ሁሉም ነገር ኢትዮጵያ ላይ አለ። እናንተ ጋር የሚጠበቅባችሁ ምንድን ነው? ብር ብቻ ነው። ብር ካላችሁ የፈለጋችሁትን እቃ መግዛት ትችላላችሁ፣ የፈለጋችሁትን ስራ መስራት ትችላላችሁ። እና እኔ በጣም የሚገርመኝ ነገር አረብ ሀገር ላይ የነበሩ እቃዎች በቃ ወይንም አረብ ሀገር ላይ የነበሩ ሻምቦ ሳቡናዎች እዚህ ጋር መተነ ስንመጣ ደርዘኑ ካላደረግን እንላለን። ግን መተነ ራሱ ሀገራችን ላይ ዋጋውም አንድ ነው። ቢያንስ እኔ እዛ ሀገር ላይ ሁኜ በዲናር ሮስ ወይንም 1 ብር ከግማሽ 4 ፍሬ ሳቡና ገዛ ነበር። እዚህ ግን በወደዚህ ሲመነዘር ስንት ነበረ? አንዷ ብር ወደ 500 ብር ናት። እና አንዷ ሳቡና እዚህ ስጠይቃት ምንድን ነው 250 ብር ነው የተባልኩት ማለት እና እንደዚህ የፀጉር ቅባት ምናምን ነገር በጣም እኔ ከአረብ ሀገር ላይ ይዛችሁን ቶሎ ብዬ የምመክረው ነገር ቢኖር ምንድን ነው ሽቶ ብቻ ነው። ሽቶ የተቀሩት ሌላ እቃዎች ኢትዮጵያ ላይ ሞልተዋል። እንደዚህ አልባሳትን ብትፈልጉት ጀምር አረብ ሀገር ላይ እቃ ገዝታችሁ የምትመጡ እህቶቼ ወይንም ደግሞ አረብ ሀገር ላይ የገዛነው ልብስ ገዝተነው እዛ አይደለም እንለብሰዋል ብላችሁ ከሆነ ያሰባችሁት በፍጹም ኢትዮጵያ ስትመጡ አይለበስም። እኔ በጣም የሚገርመኝ ነገር አረብ ሀገር ላይ ረጅም ሰዓት ረጅም ጊዜ ኑረን ወደ ኢትዮጵያ ልንመጣ ስንል በቃ የለፋንበትን ሁሉ ብራችንን ከማንፈልጋቸው ወይንም ደግሞ ኢትዮጵያ ስንሄድ የማንጠቀማቸውን እቃዎች ገዝተን መተን ብራችንን ይይዝብናል። ስለዚህ እኔ የምለው ምንድን ነው አረብ ሀገር ላይ ወደ ኢትዮጵያ ለመምጣት የምትፈልጉ እህቶቼ ምንም አይነት ኮተት አያስፈልጋችሁም። ምንም አይነት መኖርሽን ካመንሽ ሀገር እኖራለሁ ብለሽ ካሰብሽ ኢትዮጵያ ላይ የፈለግሽውን አይነት እቃ መግዛትና መጫን ትችያለሽ። ከዛ የተረፈ ግን ዝም ብለሽ ብርሽን ራስሽ እያዋጣሽ እየገዛሽ መተሽ እዚህ ላይ በጣም በቃ ሲጀመር እንደዛ አሁን ሳቡና ምናምን ይሄ ሻምቦ ምናምን ነገር ብዙን ሰዓት እንደውም ከአረቡ ሀገር ላይ ያ ሀገራችን ነው በጣም አሪፉ። በመቀጠል ራሳችሁ ራሱ መስራት የምትችሉ ብዙ አይነት ቅባቶችን መስራት ትችላላችሁ። አረብ ሀገር ላይ ያልሆነ ቅባቶችን ገዝታችሁ መታችሁ ሀገራችሁ ላይ የሚስማማችሁን እና ደግሞ በራሳችሁ ቅባት መስራት ትችላላችሁ።
ስለዚህ እኔ በጣም ነው የተናደድኩት። አረብ ሀገር ላይ ይዤ ያልመጣሁት ሳቡናው ሻምቦ ግን አልቆይም፣ ወዲያው ነው ያለቀው። ታዲያ እኔ ይዤ ስመጣ ኪሎ በዝቶብኝ በጓደኞቼ አከፋፍዬ ነው ይዤ የመጣሁት ማለት ነው። ከዛም በኋላ ኢትዮጵያ መጥቼ በየሱቁ ስገባ አረብ ሀገር ላይ ስናያቸው የነበሩ ሳቡናዎች፣ ስንፈልጋቸው የነበሩ ሁሉ ነገሮች አሉ። እንደዚህ ይሄ ቢልቢል ሳቡና ምናምን ነገር እንዳለ ሞልቷልና እኔ ለራሴ ወደ አረብ ሀገር አሁን በኋላ አረብ ሀገር ብሄድ ምንም አይነት እቃ ወደ ኢትዮጵያ ይዤ መምጣት አልፈልግም። ምንም አይነት ወጪ አላወጣም። አንደኛ ኪሎ ሲበዛብን የምንከፍለው ብር አለ። ሁለተኛ ደግሞ ካርጎ ማድረግ አለ። ካርጎ ለማድረግ ስትፈልጉ ሱቅ ስትፈልጉ እናንተ የታክሲ ብር እየከፈላችሁ ነው የምትሄዱት። ወጪ እንጂ ትርፉ ገቢ የለውም። እና አረብ ሀገር ላይ የምትሰሪ እህቴ እውነት እኔ ልልሽ የምፈልገው ወደ ኢትዮጵያ ለመምጣት ስትፈልጊ ይዘሽ ልትመጩ ግዴታ በቃ በጣም ግዴታ ነው የምትይው ብር ብቻ ነው። ብር ይኑርሽ። ከዚህ ላይ ስትመጪ የፈለግሽውን አይነት እቃ መጫን መግዛት ትችላለች። እና ማሮቼ ፍቅሮቼ ይሄን ቪዲዮ ሁላችሁም ላይክ አድርጉኝ፣ ሰብስክራይብ አድርጉልኝ። ዛሬ 37,000 ገብቼ ማዘር ፈልጋለሁ። እስኪ ኢትዮጵያ ነው ያለሁት፣ አበረታቱኝ። በኢትዮጵያ ኔትወርክ፣ በኢትዮጵያ ዳታ፣ በብዙ ነገሮች ማብሪያት የለም፣ ብዙ ነገሮችን ተዋጥቼ ነው እንደዚህ ቪዲዮን ፖስት ማድረገውና ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም ሰብስክራይብ አድርጉኝ። ሰብስክራይብ ብታረጉኝ ምንም አትጎዱም። ሰብስክራይብ የምታረጉኝ በስልካችሁ ብቻ ነውና ወጪም አይኖርባችሁም፣ ገቢም የለውም። ስለዚህ ባካችሁ ቻናሌን አሳድጉልኝ፣ ሰብስክራይብ አድርጉልኝ። ማለት እኔ ሰብስክራይብ አድርጉኝ ማለት አልፈልግም፣ ግን በቃ ሁል ጊዜ ቪዲዮ ፖስት ሳረግ እውነት ለመናገር የፈለኩት ደረጃ ላይ መድረስ እፈልጋለሁ እና ቻናሌን አሳድጉልኝ፣ አበረታቱኝ። ከዛ የተረፈ እንግዲህ ከአረብ ሀገር ላይ ኑረን መተን የምንፈልጋቸውን እቃዎች ወይም ደግሞ ምን እንደሚያስፈልገን በዝርዝር በደንብ አድርጌ በሰዓት ቪዲዮ እየቀረኩ እንዲሁም ደግሞ ያሉትን ኢትዮጵያ ላይ ያሉትን እቃዎች አሳያችኋለሁ። ሻምቦም ሆነ ምንም ሆነ ልብስም ሆነ የፈለጋችሁትን ነገር ቪዲዮ እሰራላችኋለሁ። ነገር ግን አሁን ላለሁበት ጊዜ ትንሽ አይመችም። ሀቂቃ አሁን ላይ ላለንበት ራሱ እግራችን ራሱ መኖሩ እንደዚህ በቃ እግራችን የሚራምድበት እንደፈለገ የሚንቀሳቀስበት ሰዓት ላይ ስላላደለ ነው። እና ቪዲዮውን ብቻ ላይክ ሼር አድርጉልኝ። እኔ ሰብስክራይብ እንድታደርጉኝ እፈልጋለሁ። በእውነት አሁን ላይ የማቀርባቸው ቪዲዮዎች ጥቅም ሊኖራቸውም ላይኖራቸውም ይችላሉ። ነገር ግን ቻናሌን ሰብስክራይብ አድርጉኝ፣ አበረታቱኝ። በቻናሌ ላይ መስራት እፈልጋለሁ። ከቻናሌ በቃ ጥሩ ለውጥ ማግኘት እፈልጋለሁ። እንግዲህ ይሄ ቻናል ብዙ ዋጋ አስከፍሎኛል፣ ብዙ አድክሞኛል። ሆኖም ግን ዛሬ ደርሶልኛል። በእናንተ እርዳታ፣ በእናንተ ግዳፍ፣ በእናንተ በቃ እናንተ ባትኖሩ ማንም ይሄን ቻናል አላሳደገልኝም እና ሰብስክራይብ አድርጉኝ፣ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ማሮቼ ፍቅሮቼ በጣም ወዳችሁ ማከብራችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።